ኦነግና ኦፌኮ ለቀጣዩ ምርጫ ዝግጁ አይደለንም ብለዋል። ዝርዝሩን እንመለከተዋለን። በኢትዮጵያና ኤርትራ ባለስልጣናት መካከል የቃላት ጦርነቱ ቀጥሏል። አምባሳደር ዲና ሙፍቲ ኤርትራ ጦር በአስቸኳይ ለቆ እንዲወጣ አሳስበዋል። እንመለስበታለን። ከዚህ ውጭ ጠቅላይ ሚኒስትር አብይ ያኮረፉት ኃይሎች የጠበቁትን ስላልሰጠናቸው ነው ሲሉ ሞግተዋል። ሌላኛው ትኩረታችን ነው። በጋምቤላ ባለሀብቶች አደገኛ ስራ ውስጥ ገብተዋል እየተባለ ነው። ብዙዎች የደነገጡበትን ጉዳይ የምናጋራችሁ ይሆናል። ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ለተመርጃ ጥንቅራችን ተጀመረ። በመግቢያችን ላይ ያስተዋወቅናችሁ ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። ያኮረፉት ኃይሎች የጠበቁትን ስላልሰጠናቸው ነው ጠቅላይ ሚኒስትር አብይ በብሔራዊ ቴሌቪዥን ጣቢያ ቃለ ምልልስ ሰጥተዋል። ይህ ቃለ ምልልስ 4 ክፍሎች አሉት የተባለ ሲሆን ቅንጭቡ ቀደም ብሎ ተሰራጭቷል። አብይ ሲናገሩ እንደተደመጡት ከሆነ ዛሬኛን የሚቃወሙት ከኛም እንዳይጠብቁ ሰነበረ ነው ብለዋል። ለጠቅላይ ሚኒስትሩ አጋለጽ ምንዳ ጠባቂዎቹ 2010 ለውጥ ካሉት ጊዜ በኋላ ወደ አገር ቤት ገብተው የነበረና በኋላም ባለመስማማት ተመልሰው የወጡ አሊያም ወደ ትጥቅ ትግል የገቡ ኃይሎችን ነው። አብይን ሲያብራሩም ያኔኑ ብለን ወደ አገሩ ጋብዝ እነርሱ የመሰላቸው 4 ኪሎ መግባት ነው ያሉ ሲሆን ያግን አብረን ስራ አለን እንጂ ስልጣንና ካፍል አላልንም ነበር ባይ ናቸው። እዚህ ምክንያት የጠበቁትን ምንዳ ያላገኙ ወገኖች ዛሬ ላይ ተቃዋሚያችን ሆነው በተለያዩ ጎራ ተሰልፈዋል ነው ያሉት። እናም እነዚህ ወገኖች በዚህ መልኩ ገለጿቸው በኋላ ኢትዮጵያዊነት ህልማችን ሲጨናገፍ የፈለገውን ሳናገኝ ስንቀር አንቀረን የምንተፋው የወረት ጉዳይ አይደለም ሲሉ ተደምጠዋል። በኢትዮጵያና ኤርትራ ባለስልጣናት መካከል የቃላት ጦርነቱ ቀጥሏል። አምባሳደር ዲና ሙፍቲ ኤርትራ ጦር በአስቸኳይ ለቆ እንዲወጣ አሳስበዋል። በተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ኤርትራ መንግስት ወታደሮችን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ሆርን ሪቪው በተባለ ድረገጽ ላይ በጻፉት አስተያየት አሳስበዋል። አምባሳደር ዲና የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች ከወዳኛው ተቋጥሮ ሊቀጥል አይችልም ብለዋል። ፕሬዝዳንት ኢሳያስ ዋና ትኩረት የትግራይና አማራ ብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆነዋል የሚሉትን የኢትዮጵያ መንግስትን መገልበጥ ነው ያሉት ዲና ይኸው የኢሳያስ ጣልቃ ገብነት አደገኛ ውጤት ይኖራል በማለት አስጠንቅቀዋል። የኤርትራ መንግስት ቃል አቀባዩ የማነ ገብረ መስቀል በበኩላቸው የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያሏቸውን የሀገሪቱ ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ወንጅለዋል። ቃል አቀባዩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኤርትራን ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ሲሉ ኮንነዋቸዋል። ማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን የጎረቤት ሀገራትን ሉዓላዊ መሬት ከመውሰድ ይደርሳል ሲሉ ወንጅለዋል። ኢትዮጵያ ላለፉት 2 አስርታት ተደጋጋሚ የዕዳ እፎይታ ማግኘቷን መዘንጋት የለብንም ብለዋል። የአፍሪካ ቀንድ ለዘላቂ ልማት ትልቅ አቅም አለ ያሉት ማስታወቂያ ሚኒስትሩ ነገር ግን እውነተኛ እድገት የሚወሰነው በዓለም አቀፍ ሕግ ማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ብለዋል። አምባሳደር ዲናም የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ኖሯል በማለትም አስጠንቅቀዋል። ኢሳያስ በነጻነት እያሉ በሚጠሩት ከኢትዮጵያ በተገነጠሉበት ቀን ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የማሳይ ነው በማለት ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥርፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ተደምጠዋል። መከላከያ ሚኒስትሩ አይሻ መሐመድ በበኩላቸው በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ተናግረው ነበር። ኦነግና ኦፌኮ ለቀጣዩ ምርጫ ዝግጁ አይደለንም አሉ። ሁለቱ ፓርቲዎች በቀጣይ ዓመት የሚደረገው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ እንዳልሆኑ መናገራቸውን ቢቢሲ ኦሮምኛ ዘግቧል። ፓርቲዎቹ በተለያዩ አካባቢዎች የሚካሄዱት ግጭቶች ብቻ ምርጫውን ላለማድረግ በምክንያትነት ሊጠቀሱ እንደሚችሉ መጥቀሳቸውን ዘገባው አመልክቷል። ፓርቲዎቹ ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይቶችና የምርጫ ቅስቀሳ ማድረግ እንደማይችሉና መንግስት ከፍተኛ ጫና እንደሚያደርስባቸው ገልጸዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ነባር ችግሮች ሳይፈቱ ምርጫ ከተካሄደ ሀገሪቱን ወደ ባሰ ትርምስ ውስጥ ይከታታል በማለት ማስጠንቀቃቸውን በዘገባው ተጠቅሷል። ቦርዱ ለምርጫው ቅድመ ዝግጅት እያደረገ መሆኑንና ምርጫውን በተቀመጠለት የጊዜ ሰሌዳ እንደሚያከናውን ሰሞኑን አስታውቆ ነበር። ቅዱስ ሲኖዶስ የራያ አካባቢ ሀገረ ስብከቶችን ዳግም ለማደራጀት ወስኗል። የትግራይ አባቶች ግን ውሳኔውን ተቃውሞታል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች በአወዛጋቢ ደቡብ ትግራይ በማይጨው ሀገረ ስብከት ስር ሲዳደሩ የነበሩት አለማጣ፣ ኦፍላ፣ ዛታና ጨርጨር ወረዳዎች እንዲሁም አለማጣና ኮረም ከተሞች ራሱን የቻለ ሀገረ ስብከት እንዲሆኑ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በቅርቡ ውሳኔ ማሳለፉን መቃወማቸው ተሰምቷል። ሀገረ ስብከት የሚቋቋመው ለዞኖቹ ብቻ መሆኑን የጠቀሱት የክልሉ አባቶች ውሳኔው የአማራና የትግራይ ህዝቦች ቅራኔ ውስጥ እንዲገቡ የሚያደርግ
ነው ማለት ውድቅ ማድረጋቸውን የዘገበው ድምጽ ወያኔ ነው። የሲኖዶሱ ውሳኔ ትግራይን ግዛታዊ አንድነት የሚጥስና የግዛት መስፋፋት ለማካሄድ የታለመ ነው ማለት የሃይማኖት አባቶቹ እንደፈረጁትም ተገልጧል። በጋምቤላ ክልል ባለሀብቶች ህጻናትን በከብት እየለወጡ በመሆኑ ህገወጥ የህጻናት ዝውውርን ማስቆም እንዳልተቻለ ተሰማ። በጋምቤላ ክልል በደቡብ ሱዳን ሙርሌ ብሔረሰብ ታፍነው ለባርነት የሚወሰዱ ህጻናት መኖራቸውን የክልሉ ፍትህ ቢሮ አስታውቋል። በቢሮው የህገወጥ ዝውውር ጽሕፈት ቤት አስተባባሪ ኦቶ ቹሩ እንደተናገሩት በዚህ መልኩ የሚወሰዱ ህጻናትን የማስመለስ ስራ ሲሰራ ቢቆይም ህገወጥ የህጻናት ዝውውርን ማስቀረት አልተቻለም። በደቡብ ሱዳን በኩል ያለው ድንበር ክፍት መሆን በክልሉ ያሉና እድሜያቸው ከ18 ዓመት በታች የሆኑ ህጻናትን በህገወጥ መልኩ ለመውሰድ አመቺ እንደዳረገው ገልጸው ባለሀብቶች ህጻናቱን በከብት የሚለውጡበት ሁኔታ መኖሩም ድርጊቱ እንዳይቆም አድርጎታል። አኝዋክ ብሔረሰብ ዞንን ጨምሮ ከተለያዩ አካባቢዎች በደቡብ ሱዳን ሙርሌ ብሔረሰብ ህጻናቱ እንደሚወሰዱ ተናግረዋል። ከጉዳዩ ጋር በተያያዘ ከተወሰዱት ውስጥ በቅርቡ 3 ህጻናትን ማስመለስ መቻሉን የገለጹት ኦቶ በህይወት መኖራቸው ያልተረጋገጡ 4 ህጻናት እንዳሉም ተናግረዋል። ቢሮው ችግሩን ለመፍታት ከዩኒሴፍ ባገኘው የገንዘብ ድጋፍ ህገወጥ የህጻናት ዝውውርና ጥቃትን ለመከላከል የሚያስችሉ ስራዎችን ሲሰራ ቢቆይም የበጀት እጥረት አሉታዊ ጫና ፈጥሮበት እንደነበር አስታውሰዋል። ችግሩ በተለይም እንደ ዲማ ባሉ ወረዳዎች ላይ ጎልቶ እንደሚታይ አስተባባሪው በመግለጽ የህጻናቱን ተጋላጭነት ለመቀነስ በደቡብ ሱዳን ድንበር አካባቢ በሚገባ ትኩረት ሰጥቶ መስራት ይገባል ሲሉ አሳስበዋል። ኢህአፓ ለከንቲባ አዳነች አቤቤ የተሰጠው ሽልማት አይመለከተኝም አለ። ኢህአፓ አባል የሆንኩበት አዲስ አበባ የፖለቲካ ፓርቲዎች ጋራ ምክር ቤት ግንቦት 25 ለከተማዋ ከንቲባ አዳነች አቤቤ የሰጠው ሽልማትን ፓርቲው እንደማይወክል አስታውቋል። ፓርቲው በጋራ ምክር ቤቱ በኩል ከከንቲባዋ ጋር ውይይት እንዲደረግባቸው ያስገባቸው አንገብጋቢ የህዝብ ጥያቄዎች ወደ ጎን በተገፉበት ሁኔታ የጋራ ኢህአፓ አዲስ አበባ ቅርንጫፍ ጽሕፈት ቤት ቀድሞ ሳይመክርበት ምክር ቤቱ ለከንቲባዋ ሽልማት መስጠቱን አውግዟል። ሽልማቱ ከመኖሪያው በግፍ ለተፈናቀለውና የቤት ባለቤትነቱን ለተነጠቀው የከተማዋ ህዝብ የበደል መሆኑን ፓርቲው አውስቷል። ጋራ ምክር ቤቱ ከተቋቋመለት ዓላማ ውጪ በተደጋጋሚ የገዢው ፓርቲ ርካሽ ዓላማ ሲያራምድ ተስተውሏል ያለው ኢህአፓም የጋራ ምክር ቤቱ በተቋቋመለት ዓላማ መሰረት ነጻነቱን ጠብቆ እንዲጓዝ አሳስቧል። በመጨረሻም ቻይና በግብጽ ምዕራባዊ በረሃ ጥልቅ ጉድጓድ ቁፋሮ ማካሄድ እንደምትገኝ ታውቋል። የቻይናው ዦንግ ማን ፔትሮሊየም እና የተፈጥሮ ጋዝ ቡድን የግብጽ በረሃማ አካባቢዎችን ወደ እርሻ መሬትነት እየቀየረ እንደሚገኝ ነው የተገለጸው። ፕሮጀክቱ የቤልት ኤንድ ሮድ ትብብር ምሳሌ እንደሆነና በግብጽ የቤልት ኤንድ ሮድ ኢኒሺየቲቭ BRI ከመሰረተ ልማት ባለፈ ግብርናን፣ ቴክኖሎጂና ኢንዱስትሪን በማካተት ሌሎች ትብብር ወደሚደረግበት ያሸጋገር እንደሆነ ተጠቁሟል። ከ2016 ጀምሮ በግብጽ ውስጥ እየሰራ የሚገኘው ZPEC ከሲናይ ባህረ ገብ መሬት እስከ አስዋን ድረስ በመላ ሀገሪቱ ከ680 በላይ ጉድጓዶች ቆፍሯል። ኩባንያው በበረሃማ ስፍራው ባከናወነው ጥልቅ ጉድጓድ ቁፋሮ ስንዴ፣ ድንችና ሌሎች ሰብሎችን እያለማ እንደሚገኝ ግሎባል ታይምስ ዘግቧል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።